ኤፍሬም ወንድማችን አብርሽና ሩታን አንድ ለማድረግ በጣም ብዙ ነገር ይጥራል፣ በጣም ብዙ ነገር ያደርጋል። እኔ እኮ ኤፍሬም ማለት በጣም ይገርመኛል፣ በጣም ደስ ይለኛል። ለምን በትሉኝ በጣም የሆነ ሀሳቡ ሩታ ሁሌ ትናገረዋለች። በነገራችን ላይ ከኤፍሬም ጋር ስትገናኝ ኤፍሬም በጣም ጎበዝ ነው። የእሱን የሚያስበው ማንም አያስብም። ትናንትናም እንግዲህ ሩታ እንደ ታናሽነቷ ውዚ የፊቷ ባይፈታም ዞሮ ዞሮ ይቅርታ ይቅርታ አድርጋታለች ማለት ነው። ሩታ በነገራችን ላይ ይቅርታ ለማድረግ ለማንኛውም ሰው በጣም ደስ የምትለይ ጸባይዋ፣ አንድና አንድ ሰዎች አስከፍተዋት ሰዎች በጣም ብዙ ነገር ብለዋት ይቅርታ ለማለት ምንም ነገር ወደ ኋላ አትልም። ትናንትና ኤፍሬምን እንዳያችሁት ወይም እንደሰማችሁት በአብርሽ ዙሪያ ያሉትን ጓደኞች በአብርሽ ዙሪያ ያሉትን በሙሉ ሰዎች እየዞርነ ይቅርታ እንጠይቃለን ሲል እኔ እኮ ማለት ነው ኤፍሬም መስሜው ጥጥ ነው። ማንንም አይሰማም። ብዙዎች እናውቃለን አብርሽና ሄርሜላን አንድ ለማድረግ ይፈልጋሉ፣ አንድ እንዲሆኑ ይፈልጋሉ። እኛም በሩታ ዙሪያ ያለነው ያውን አብርሽና ሩታ ምንም ቢለያዩ እየተጨቃጨቁ ሲመጡ በጣም ነው ደስ የሚሉኝ። ወላሂ ነው የምላቸው፣ እየማልኩ ነው የምናገር ማለት ነው። እና ጭቅጭቃቸው ራሱ ደስ ይለኛል የአብርሽና የሩታ እና ኤፍሬም ደግሞ እንግዲህ የሚያደርገው ምንድን ነው? በቃ ከአብርሽ ጋር መታረቅ ዞሮ ይታረቃሉ፣ አንድ ይሆናሉ። ግን በዚያኛው ሰፈር ደግሞ ያሉት እንግዲህ ሄርሜላና አብርሽ እንዲለያዩ አይፈልጉም። ኤፍሬም ደግሞ ያው ከሩታ ጋር አሁን ቀደም ብያለሁኝ፣ ዛሬም እደግማለሁኝ። ኤፍሬም ደግሞ ሩታን በጣም ይወዳታል፣ በጣም ያከብራታል፣ በጣም እና ስለዚህ ስለሚወዳት ስለሚያከብራት ሩታ ኤፍሬም ያላትን በሙሉ እሺ ትለዋለች። ለምን ብዙ ነገር አሳልፈዋል። በጣም ብዙ ቡታጀራ ሆነው ያላሳለፉት ነገር የለም። ስለዚህ ቀርበታቸው ልክ እንደ ወንድም ነው ማለት ነው። እና አሁን ደግሞ አብርሽ በቃ ከሌላ እንዲሄድ አይፈልግም ወንድምየው ማለት ነው። እና ስለዚህ ምን አደረገ? ከታላቅ እህቱ ጋር መጀመሪያ እሷን ታላቃ ከሚዲያ ላይ የምናያት ወይም ከነ አብርሽ ፋሚሊ ውስጥ ያለች እሷን ትንሽዬ በእድሜ ከፍ ያለችና መጀመሪያ እሷን እንግዲህ ይቅርታ አስጠየቀ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ በሩታ ቤት የሩታ ኦዲየንሶች የሩታ ፋሚሊዎች ሁሉንም አይታችኋል ብዬ አስባለሁ። ግን ቢሆንም የሁላችንም ማረዳድ የተለየ ይሆናል። እኔ አሁን መሰለኝ የተረዳሁት ኤፍሬም በቃ መስሜው ጥጥ ነው። ሩታን እንግዲህ ምን እንዳላት እየዞርን ሁላችሁንም ብናቤልን እነዛን እየዞርን ይቅርታ እንጠይቃለን። ከዚያ በኋላ ወይኔ በላቸው ማለት ነው። ኤፍሬምን ሌሎች ወደ ራሳቸው ማድረግ ይፈልጋሉ። ኤፍሬም ደግሞ ባለው አቅም አሁን ከሩታ ጎን ማን ያለ ብላቸውን ብታስቡ አንድ ኤፍሬም ነው። ኢንሻላህ አላህም አይቀይረውም። ሁለተኛ ደግሞ ዳኒ ነው። እነ ሜሪም ተቀይረዋል፣ እነ አቤልም ተቀይረዋል። ሁላቸውም ወደ አብርሽ ነው የሆኑት። ግን ከሩታ ጎን ያሉ ሁለት ሰዎች ብቻ ናቸው። እና ኤፍሬምዬ እንግዲህ ያው በዚህ ቀጥልበት። ሩታም እንግዲህ ያው ለይቅርታ ምንም ችግር የለባትም። እየዞረች ሁሉን ይቅርታ ትጠይቃለች። አሁን እኛ ብዙ ጊዜ ለምን ይቅርታ የምትጠይቅ እሷ ምን አጠፋች ምናምን እንላለን። ግን ይቅርታ ማድረግ በነገራችን ላይ በጣም ታላቅነት ነው አይደለም? ምንም ትንሽ የሚሰማን ነገር የለም። ትልቁንም ትንሹንም ይቅርታ ማድረግ አንደኛ ለእሷ ይጠቅማታል። በጣም ልቧ ንጹህ ነው። በጣም ጎበዝ ናት። እና ስለዚህ አሁን ትናንትና ሩታ ይች ቡዜን ይቅርታ ስትጠይቃት ጠይቃታለች። ግን ፊትሽ አልተከፈተም፣ ምንም ፈታ አላለም። በነገራችን ላይ ልክ ናት ሩታ። የሆነ ፊቷ ክብድ እንዳለ ነው ይቅርታ ስትጠይቃት ማለት ነው። እና ያም ሆነ እንግዲህ ከሩታ ያለውን ነገር በቃ ሩታ ከራሷ አወረደች ማለት ነው። ለምን ይቅርታ አለቻትኝ? ምንም ነገር በሆዳቸው ቂም ምናምን ነገር አይኖርም። እሷም እንግዲህ ደክሞኝ ነው ምናምን ነገር አለች። እና ብቻ ኤፍሬምዬ አንተ ሩታና አብርሽን አንድ ለማድረግ በጣም ብዙ ነገር ትጥራለህ፣ በጣም ብዙ ድንጋይ ትፈነቅላለህ። ብቻው ፈጣሪ ያሳካልህ። ሌላ ምንም አልልህም። እኔ አንድ የተረዳሁት አለኝ። ኤፍሬም አብርሽ ከእንትና ማናት እጅ ከውሽሚት ጋር እንዲሆን አይፈልግም። ምንም ነገር አልወደዳትም፣ ቀልቡም አልወደዳትም መሰለኝ። እና ብቻ ከሩታ ጋር እንዲሆን ነው የሚፈልግ።
እኛም ብዙዎቻችን እንደዚያ ነው። እና ብዙዎች ደግሞ እንግዲህ አብርሽና ሄርሜላ ስለተፋቀሩ ኤፍሬም ብዙ ነገር ልትሉ ትችላላችሁ፣ ግን እኔ መስሚያ ጥጥ ነው ብሏቸዋል። እንግዲህ ኤፍሬምዬ አንተን ብዙ ሰዎች ወደ ራሳቸው ማድረግ ይፈልጋሉ። ሩታ ብቻዋን እንድትሆን ነው ብዙዎች የሚፈልጉ። አንተ ደግሞ ያው እስካሁን እንግዲህ ሰው ሆኖ የማይሳሳት የለም እንዳሉት፣ ሰው ሆኖ የማይቀየር የለም እንዳሉት ሊቀየር ይችላል። ግን ቢሆንም ደግሞ እስካሁን ስቲል እስካሁን ባለው ነገር የሚያደርገው ነገር በጣም ደስ ይለኛል። ያው በዚያው ቀጥልበት ነው የምልህ ወንድምዬ። ሩታዬም እንግዲህ ከቀን ወደ ቀን እያማረብሽ ቀብረር እያልሽ መትሻልና በቤትሽ ያው ብዙ አትቆይ፣ ቢያንስ በ3 ቀን 1 ቀን ነይ። በጣም ብዙ ኦዲየንሶችሽ ትናንት ኤፍሬም እንዳለች ጠፉ እያልናቸው ነበር መታችኋልኝ። እንግዲህ ወደ አብርሽ ደግሞ ስነድ ጽጌ እንግዲህ ብቻ የሆነ ጥያቄ ፈጥሮባታል መሰለኝ። አብርሽ ማንኛውን እንደሚወድ ማን እንደሚያፈቅር ስትጠይቀው ነበር። እሱም ያው እንግዲህ ሚዛኑ የደፋ ወደ ሄርሜላ ነው ማለት ነው። በጣም ብዙ ክብር ሰጥታኛለች፣ በጣም ብዙ ነገር አሳይታኛለች። በተለይ እንግዲህ ኦዲየንሶችን ቢሆን ለሰው ልጅ ያላቸው ትትና ለሰው ልጅ ከትትናማ ብቻ ከሁሉም ነገር ከዚህ ያደረስንህ የሩታ ፋሚሊዎች ነን። አብርሽ በጣም ጎበዝ ነው። አብርሽ በጣም ጀግና ነው። ለብቻ ለስራ ያለው ተነሳሽለት በዚህ አቅሙ ብቻ ያው የታደሰ ቀብራራ ብለን ነበር እኛም በጊዜያችን ማለት ነው። እና ስለዚህ አንድ ሰው ሲጠግብ ያው ወደ ሌላ መሄዱ አይቀሬ ነው። እና ሩታ አንተ ያማልክ ይሄን ሩታ ምንም የሰራችው ነገር የለችም። ምንም ያው ብዙ ጊዜ የሚበደሉ ሴቶች ናቸው። ወንዶች ደግሞ ዝም ብሎ እንዲያምኗቸው እንዲህ አርገኝ እንጃ። እኔ ሴት የምትበድል አይመስለኝም። አለ የሚበድል ግን ቢሆንም እኔ ሩታ ብቻ በዚህ ልክ አብርሽን ትበድለዋለች ብዬ አላስብም። እንዲሁም አብርሽ ነው የበደላት ሩታን ማለት ነው። በጣም ብዙ ነገሮች እያየንብህ ስለሆነ እና ያም ሆነ እንግዲህ አንተ ከፈለግከው ጋር ሁን ብቻ። እንግዲህ ከሩታና ቡዜ ታርቀዋልኝ፣ ሰላም አወርደዋልኝ። እንግዲህ በዛ ሰፈር እኔ ቡዜ ድሮ ወላሂ በጣም ነበር የምወዳት። በጣም ደስ ትለኛለች እርጋታዋ ምናምኗ ነገር። አሁን ግን ሩታን ዝቅ ስለምታረጋት አስጠላችኝ። በጣም ነበር ያስጠላችኝ። ያም ሆኖ ይህ ሩታ እንግዲህ ምንም ነገር አላለችም። ያን ሁላ በደል ደርሶባት ራሱ ይቅርታ አድርጋለታለች። በዛ ሰፈር ደግሞ እንግዲህ መቼም አይታረቁም ስትሉ የነበረ ቤተሰብ ነው። የተዋለደ ሰው መቼም ቢሆን ተራርቆ አይራራቅም። እና እኔ ኤፍሬም የተረዳሁት ቡዜን በእኛ ሰፈር በጣም እንሰድባታለን። በጣም እና አንደኛ ታላቅም ስለሆነች በቃ እንድትሰደብ አልፈለጉም መሰል ማለት ነው። እና ለዚያ ነው ይቅርታ የጠየቁ። እና ያም ሆነ ይህ እንግዲህ የምሳ ግብዣ ኤፍሬም ይጋብዛቸዋል። ይሄን ይመስላል። ሁላቸውም ተቃቅፈዋል። አብርሽ ደግሞ እንግዲህ ሁሌ ቀናት ብቻ ዞሮ ወደ ራስ መመለስ አይቀርም። ያው የምታወጣው አማርኛ የምትናገራቸው ቋንቋዎች ምናምን ነገር የሆነ ከጀሯችን ላይ በጣም ይደብራል። በጣም ነው ሰቅጠጥ የሚለን ማለት ነው። እና ለዛ ነው እንጂ አንተና ሩታ መቼም ቢሆን ተለያይታችሁ አትለያዩ። ለጊዜው እየሰራችሁ ሊሆናል። ከመካከላችሁም እንደተፈጠረ ነው ብቻ የሆነ ነገር የተፈጠረ ነገር ሊኖር ይችላል። እና ቤተሰቦች ያለው ነገር እንግዲህ ይሄ ነው። ዛሬ ደግሞ ምን እንደሚመጣ አናውቅም። እንግዲህ እኔ ኤፍሬም ማለት ነው አሁን እንግዲህ ማለት ነው ሌላ አጀንዳ እርጉዝ አመጡ። ያን አጀንዳ አለቀ። ብቻ ብዙ አጀንዳ ያች ማለት ውሽሚት ጠፋች። ያን አለቀ። አሁን ደግሞ አይ ኤፍሬም እኮ ብስል ነው። ግን ኤፍሬም እንደ ኤፍሬም ብስል ሰው የለም። አሁን ደግሞ ምን አመጡ? ሩታን እየዞረ ቢያንስ 4-5 ቤቶች እየዞረ ይቅርታ ሊያስጠይቃት ነው። የኔ ትንሽ እህት ስውል ሩታዬ በጣም ነው የምትመችኝ። በጣም ደስ ትይኛለሽ። አላህ ይጠብቅሽ። አላህ እንደዚህ ወላሂ በዚሁ እድሜና ጤና ይስጥሽ። አይቀይርሽ፣ ልብሽን አይቀይርብሽ። እና ደስ ትይኛለሽ። በቃ ያን ማለሽሽ ይህም ማለሽሽ ሁሌ አላህ እሺ ይበልሽ። በቃ የምትጠይቂውን በሙሉ ፈጣሪ ይስጥሽ። ፈጣሪ ያሟላልሽ።
ሌላ ምንም አልልሽም። እንግዲህ ዛሬ በይቅርታ ደግሞ መተዋልኝና ችግር የለም ይቅርታ ተጠይቅ። ምንም የሚያሳፍር ነገር የለውም። እና ቤተሰቦች ትናንትና ሩታ በጣም አምሮባት መታለች፣ በጣም ደስ ብሎ መታለች እና ሁላችን በጣም ደስ ብሎና ኤፍሬም ደግሞ ከጎኗ ስለሆን በጣም ነው እኔ እንጃ እኔ በራሴ በጣም ደስ ይለኛል። ኤፍሬም ከጎኗ ስለሆነ በጣም ነው ደስ የሚለኝ ማለት ነው። እና በሌላ ቪዲዮ እስከምንገናኝ ደህና ቆዩልን።